ማዶ ያለው ወሬ ዮጋይ ነው ዛሬ የሚለውን ዘፈን ጋብዣቸዋለሁ። ታሪከኞቹ አስማተኞቹ እኔ የምለው ጃኒ ታሽ ብሎ ነው። ኤኒዌይ በስመኝ ብለሽ ቀይሩ ጃኒ። የእውነት ስመኝ እኮ ብዙ ሰው ነው። አሁን ጃኒ ብለሽ እኮ መከራሽ እንደበዛሽ። እሺ ስመኝ የሚለው ቆንጆዬ ስም ሁሉም እየተመኘ ላያገኘው እንደሚችል ይሻላል። ለማንኛውም ግን ይሄን ማለት የምፈልገው አባይ ቲቪ ላይ ብዙ ጊዜ ሰዎች ኢንተርቪው ታደርጋላችሁ እና እውነት ስለ እውነት ብዙዎቹን የሚያጣላ ይሆናል። ለምንድን ነው ፊልተር አድርጋችሁ ማታውቃሉት? ለምንድን ነው ኤዲት አድርጋችሁ አስተካክላችሁ ለህዝቡ ማታውቃሉት? ምክንያቱም አንዳንዱ ሁሉም ሰው ሊመናገር ይችላል ማለት እኮ አይደለም። እዛ ጋር ቀረበ ማለት ንግግር ይቻለ ማለት ነው። ወይ ኢንተርቪው የምታረጓቸው ሰዎች ምረጧቸው፣ ወይም ደግሞ በቃላት እንዳይሳሳቱ ጋይድ አድርጓቸው። አሁን ጃኒ በተናገረችው ንግግር እንግዲህ ማናት ጠበቃ ሰብለ እንትን ብላለች። ጃኒ የተናገረችው ንግግር ወይም 3 ወር ያሳስራታል ወይ በገንዘብ ያስወጣታል፣ ካልሆነ ግን ወጥታ ቅርታ በይፋ መጠየቅ አለባት ብላለች። አይዶን ነው የህጉን ባላቅም መከራዋ ስለበዛ በጣም አሳዝናኛለች። ግን ጃኒዬ አንድ ነገር ልንገርሽ፣ ወጥተሽ ይቅርታ ምንም ተቀባይነት ካለው ቃልሽን ካወጣሽ በቂ ነው። ይቅርታ ጠይቂ። 3 ወር አትታሰሪ፣ በገንዘብም አትክፈይ፣ ይቅርታ ጠይቂ። የሚወድሽ ሁሉም ስለሆነ ማለት ነው። ነገር ግን የተናገረችው ነገር አህያ ነው አይደል ያለችው? ባልሳሳት አህያ ነው ያለችው። ግን በጣም ብዙ ሰው እኔ በራሴ ነው የምነግራችሁ፣ በጣም ብዙ ሰዎች ራሳቸውን ሲቆልሉ አንበሳ ይላሉ፣ ሰውን ሲሰድቡ አህያ ይላሉ። እኔ ደግሞ በእውነት ነው የምላችሁ፣ አህያ ሰርቶ አደር ነው። አህያ ጀግና ነው። አህያ እህል ጭናችሁበት እንኳን እናንተ ስትበሉ ስንት ሰዓት የምታቆሙት ነው። አህያ ኢየሱስን ጭኖ ያመጣል። አህያ ትልቅ ጀግና ነው። በእውነት ነው የምላችሁ። ግን አንበሳ ነብር እያደነች የምታመጣው አንበሳ ግን ዝም ብሎ በቃ ቁልል ብሎ ስለሚቀመጥ አንበሳ ጀግና። ነብር እኮ ሚስቱ እኮ ነች አድና አምጥታ የምታበላው እንጂ እሱ እኮ አያድንም አንበሳ። ስለዚህ ለእኔ ጀግና አህያ ነው። እና የተረዱበት መንገድ በሌላ መንገድ ስለሆነ ነው እንጂ አህያ ብላ የተናገረችበት የተረዱበትን እውነት ለመናገር እኔ አህያ ለፍቶ አዳሪ ሰርቶ አዳሪ ነው። አህያ በላቡ ላቡን አላየንም እንጂ በላቡ የሚያደር ነው። እና አንበሳ የሚለው ቃል ነው ብዙ ጊዜ ሰውን የሚያስደስት የእውነት። እና ለማንኛውም ግን ማናት ጃኒዬ ውጭና ይቅርታ ጠይቂ። እሺ ተወዳዳሪው እንኳን የተናገረው ቃል አለ። ግብረ ሰዶም ነው አይነት ንግግር ነው የተናገረው። ግን እሱስ አያስጠይቀው፣ እሱስ ይቅርታ አያስብለው፣ እሱስ 3 ወር አያሳስረው። ለማንኛውም ግን አህያ ለፍታ ዳሪ ታዛዥ ናት። እና አንበሳ ስትባሉ ብቻ ዝም ብላችሁ ራሳችሁን አትቆልሉ። እውነቴን ነው የምላችሁ። ለፍቶ አዳሪ አህያ ብትባሉ ራሳችሁን አክብሩ። እና ለማንኛውም ግን ጃኒ ወጥተሽ ይቅርታ ጠይቂ። እሺ በቃ ወጥተሽ ይቅርታ ጠይቂ። አንቺን ብሔረሰቡ ስለሆነ የሚወድሽም የሚጠሉሽም አሉ፣ የሚወድሽም አሉ። ግን ለሚወድሽ ሪስፔክት ወጥተሽ እንትን። አንዳንድ ጊዜ ግን እውነቴን ነው የምላችሁ በቃ በጣም ታዋቂ ስትሆኑ መከራችሁ ይበዛል። በቃ ድርቆሽ እየበላችሁ መታየት የለባችሁም አይነት ነገር እኮ ሆነ። ይቅርታ ስሙ ታሪከኞቹ አስማተኞቹ። እኔ የምለው ልክ ነን እንዴታይስ? እውነት አንዳንድ ወታደሮች ትክክል የሚያስቡት ነገር አለ። በጣም አሳፋሪ አስነዋሪ ነው። በእርግጠኝነት ማነው ቤቤ ወንድ ነው ሴት አላውቅም። ግን አሁን ይሄ የጄኔራል ሰዓረ ጊዜ የነበረውን ሀዘን የሀኒ እናት ሰው ወደ ኢትዮጵያ ሲገባ እንዴት እንደሆነ ልጅ ነው የወጣችው። እና እኔ ምን አይነት ካላመናችሁን ከደረጃ ስትወርድ የምታዩት ኬሪያ ናት። ቪዲዮውን ካያችሁ ጠቅላላ የጄኔራል ሰዓረ ቤተሰቦች ናቸው። እሳቸው የተገደሉ ጊዜ እሳቸው ወደ መቀሌ ሲወሰድ ማለት ነው። እሳቸው ወደ መቀሌ ሲወሰድ የነበር ነው። እና
እውነት ለመናገር በጣም ያሳፍራል፣ በጣም ያሳዝናል። ልጅ በስንቱ ትሰበር፣ በስንቱ ትጎዳ። እንደ ሰው እኮ ተችተናታል አይደለን? እውነት እናት ካለን እውነት ከእናት ከሆነ የተወለድነው ወይ ሴት ከሆንን ልጅ ካለን ነገ በኔ ነው ባይዘው ወይ ማንም ሰው የዘራውን ነው የሚያጭድ። ትክክል ነው ብዬ አላምንም። ይቺ ልጅ እኮ ሚዲያ ላይ ባረገችው ነገር ነው እንጂ የተቸናት በጣም ፌር እየሄድን በዚህ ደረጃ ደግሞ ይከብዳል። አይደረግም፣ ነውር ነው። አንዳንድ ጊዜ ደግሞ ስለምትወዱት ብቻ አንድ ሰው የሚያደርገው ነገር ትክክል ነው ማለት አይደለም። እኔም እኮ ጥፋት ካጠፋው መተቸት መቻል አለባቸው። አለበለዚያ ግን የምወደው ሰው ነው ጥፋት እንዳጠፋ ዝም ብዬ ይዛል። እንደዚህ አይነት ነገር ባይሆን ወይ ኮመንት ማለት አለማድረግ፣ ትክክል ያልሆነውን ትክክል አይደለም ብሎ። ምክንያቱም ይሄ አንድ አይደለም። ብዙ ጊዜ እንደዚህ አይነት የተጨናበረ የተጭበረበረ ነገር የሚያደርጉ ሰዎች የእውነት የምንላቸው ህዝብን በቃ የሚያወዛግብ ህዝብን የሚያጨራርስ የሚያባላ ነገር። ይቺ ልጅ ያጣችው እናቷ፣ እኚህ ደግሞ የእናቷ ሬሳ ወደ ኢትዮጵያ እየገባል። ተው እንጂ ልጆቻቸውም እኮ አሉ እንዴ። ይቺ ልጅ እኮ እውነት ለመናገር ማንም እየመጣ አሁን አፉን ይክፈቱባት እንጂ 4 ልጆች ይዛ እናቷን አታ እንዴ። ከዛ በኋላ ደግሞ ከአራስ ቤት ገና የእርግዝና የመውለድ ዲፕሬሽን ውስጥ ያልወጣች ሴት ናት። እና ቀላል አይደለም። እናንተ ላይ እንደሆነ የማትፈልጉትን ሌላ ሰው ላይ ፎሎ ለመሰብሰብ ወይም ደግሞ ተመልካችን ቢመጣ ብለን የምናደርጋቸው ነገሮች በጣም ያስጣላሉ። እውነት በጣም በጣም ነው የሚያስጣሉ። አያት ለልጆቿ እናት ናት፣ እናቷ ደግሞ ልጅ ናት። ስለዚህ እኔ ተገቢ ነው ብዬ አላምንም። ይሄ የእናት ይዘው አይደለም። የጄኔራል ሰዓረ ሀዘን ጊዜ ነበር የሚሉትን ቅድር አድርጎ እግዚአብሔር ያሳሻረ። በጣም እኔ እንደዚህ አይነት ወዳምነት አልወድም። ስለ እውነት እኔ ማነው ውሳቿን አላውቃትም፣ ወንድም ሴትም አላውቅም። ነገር ግን እንደዚህ አይነት የወረደ ነገር በጣም የሚያስጠላውም የሚያሳፍረው። ሰው ደግሞ እውነት ነገር አይቶ ሲከተላችሁ እንጂ የውሸት ከሆነ እኮ ለጊዜው ግር ብሎ ይከተላችኋል፣ ሲያውቃችሁ ይርቃችኋል። እውነት የሚወዳችሁንም የሚያከብራችሁንም ተከታያችሁንም አትሊስት በእውነት ነገር አድርጉ። ጨዋታ ይኑረው ለዛ ይኑረው፣ ግን እውነት ነገር ሲሆን የማትጠየቁበት እንቅልፍ የሚወስዳችሁ ህሊናችሁን የማይረብሽ ነገር ስታደርጉ አትሊስት ሰውም የሚያያችሁ እንደው ከብዛት እንደው 5 ሰውም ቢሆን እንትና የምትፖስተው እኮ ሀቅ ነው ተብሎ እንዲከተል ነው እንጂ እኔ እንደ መንጋ ግር ብለው የውሸት ነገር ተከትሎ በውሸት ነገር የሚመራ ኦልሬዲ እንደምታዩት የኛ ህዝብ ማለት ነው በውሸት እየተመራ በውሸት እየተነዳ በውሸት እየሄደ ነው። እያያችሁት እኮ ነው። ሁሉም በውሸት ነው፣ በቃ በውሸት እየተመሩ ነው በብዛት የሚሄዱት። ስለዚህ ይሄ ተገቢ ነው ብዬ አላምንም። ፕሊስ አጥፊው። የሌላም ሀዘን ነው የምትነኪው፣ የሌላውንም ሀዘን ነው። ኦፍ ኮርስ ሶሻል ሚዲያ ላይ የተለቀቀ ነገር ነው። አዎ፣ ግን በቃ አንድ ሰው በህይወት እያለ ከዛ በኋላ ሲያርፍ ደግሞ ማሳረፍ ማንችል ካልሆነ እኛ ከዛ ሰው ይልቅ በቁማችን የሞት ነው እኛ ነን ማለት ነው። ይቺ ልጅ እናቷን አታለች። ሀዘኗን ትዘንበት፣ ብንችል እናስተዛዝናት፣ ካልቻለ ዝም እንበላት። አለበለዚያ ግን ያልሆነ ነገር እንደ ኢትዮጵያም እኮ ልጆች አላቸው። በጣም ነውር ነው፣ እውነት ነውርም ነው፣ አሳፋሪም ነው።